ኤቢ እንደሆነች እናቷንም እያዋሸች ነው ያለችው። እርግጠኛ ነኝ የሆነ ነገር እንደማገኝ። ከገዚ ጋር ተጣልታለች መሰለኝ። ፍቅር ይዟታል። የገዚን ኩራትማ አችለው። ኤቢ ምን አለች? እንዴት ሆነ? አሰጣት። ታዲያ አመነችሽ? አላመነችኝ። አውቀሽ ነው አለችኝ። እንዴ ኤቢ አታሳምኛትም እንዴ ታዲያ? አልቻልኩም ናታን። በቃውን ማለት ሰማው እኮ ነው። ኧረ ናታን በእናትህ የሆነ ነገር እናድርግ። እሺ ቆይ ምን እናድርግ? አሁን ናታን የሆነ ነገር ማድረግ አለብን። ካለበለዚያ ግን በጣም ትልቅ ችግር ውስጥ ነን። አሁን ናታን በእናትህ የሆነ ነገር እናድርግ። እማዬ እየመጣች ነው። ወይኔ ጉዴ! ናታን ድምፁን ልትሰጣት ትችላለች። ድምፁን ትሰጣታለች ናታን። እስኪ ቆይ መጀመሪያ ተረጋጉ። ሄሎ ሰላምዬ። ደህና ነሽ? ሰላምዬ አሁን ከባድ ችግር ውስጥ ነኝ ያለሁት። በጣም ተጨንቄያለሁ። ምን ሆነሽ ነው ዳጣዬ? ምንድነው? ደህና ነኝ። ኧረ እኔ እንጃ ሰላምዬ፣ ብቻ ከባድ ጭንቀት ውስጥ ነኝ ያለሁት እናቴ። ምንድነው የተፈጠረው? መድኃኒት ክፍሌ ውስጥ ድምፅ መቅረጫ ደብቃ እኔ ደረጀ ልጅ እንደሆንኩ ሳታውቅ አትቀርም። ገላገለችና ታዲያ? ምን ሰላም? አዎ ገላገለች። አንቺ ልጅ መሆንሽ ከታወቀ በቃ ግልግል እኮ ነው። እንዴ ሰላምዬ፣ አባዬስ? እማዬ ማርታስ አታሳዝንሽም እንዴ? አሁን አንቺ መድኃኒት ካወቀች ችግር ሊፈጠር ስለሚችል እኔ ጋር ነኝ። ሰላምዬ ግን በጣም ጨካኝ ነሽ። እማዬ ማርታ ስታውቅ አባዬ ይሄ ነገር እኮ ከታወቀ ይሄ ቤት ፍርስርሱ ነው የሚወጣው። ሁሉ ነገር እኮ ነው የሚያበቃለት። ይሄ ነገር አያስጨንቅሽም? ምንም አይፈጠርም ዳጣዬ። እሺ ሰላምዬ። ወይኔ ጉዴ! ወይኔ ጉዴ! አባዬን አስበላሁት። አባዬን አስበላሁት። በቃ ያወራሁትን ከሰማች እኔ ደረጀ ልጅ መሆኔ ይታወቃል። ይሄ ማለት ዛሬ ሁሉም ነገር ያበቃል ማለት ነው። እማዬ በድንጋጤ ትሞታለች። አባዬን በጸጸት ራሱን ያጠፋል። ወይኔ ጉዴ! ይሄ ቤት ይበታተናል። እህቶችም እኔም በቃ ሁሉም ነገር ያበቃል። ፈጣሪ ሆይ የዛሬን ብቻ አውጣኝ። ይሄን ጉድ ብቻ አውጣኝ አምላኬ ሆይ እባክህ ከዚህ ጉድ ብቻ አውጣኝ። ወይኔ አምላኬ! ለአባዬ ልደውልለት እንዴ? ልንገር? አዎ አባዬ ማድረግ ያለበትን ያድርግ። ይሄ ጉድ ወጥቶ ሌላ ነገር ከመፈጠሩ በፊት አባዬ ማድረግ ያለበትን ያድርግ። ደግሞ እማዬ ቤት ነች። በቃ ለአባዬ ልደውልለት። አባዬ ሳልፈቅድልህ ክፍሌ ለምን የገባው? እሺ ይቅርታ ልግባ። አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገህ ነው የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋች Who are you? አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጪ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? ደስታዬ ምን ያክል እጥፍ ድርብ ሊሆን እንደሚችል ይገባሃል? ልክ ነህ አለ ጀዋራላል ራሱን ባውንታ እየነቀነቀ። ባነጋገር ብስለቱ ተገርሟል። ግን ለመሆኑ አንተ ማን ነህ? አለ ሰውየው። አላወከኝም እንዴ? አለ ኔሩ። ጀዋራላል ኔሩ ነኝ፣ የህንድ ጠቅላይ ሚኒስትር። ይሄኔ የቀደሞ የአእምሮ መምተኛ ሆዱን ይዞ በሳቅ ተንፈቀፈቀ። ከሳቁ ብዛት እንባ ካይኑ እየጎረፈ። ጀዋራላል ኔሩ ነኝ አልከኝ? እኔም እኮ ጀዋራላል ኔሩ ነኝ እያልኩ ሰውን ሁሉ ስበጠብጥ እኮ ነው አንጠልጥለው እዚህ ያመጡኝ። ወይ መገጣጠም! እኔ ልኜ ስወጣ አንቺ ልትገቢ ነው ማለት ነው? ወይኔ ሆዴ በሳቅ ፈረሰ። ምን አይነት አጋጣሚ ነው ግን!
ሰውየው ከዓይኑ የሚፈሰውን እንባ እየጠረገ በሳቅ እየተንከተከተ ቀጠለ። አይዞ ዶክተሮቹ ጎበዞች ናቸው፣ ያድኑሃል። በእናት በሳቅ አትግደለኝ። ኔሩ ነኝ አልከኝ፣ ይፈውሰዋል ስለ እመነኝ ይፈውሰዋል። ሰውየው ሆዱን ይዞ በሳቅ ተንከተከተ። የአብርሃም ሊንከን አምሳያ። ስለ አንድ ሰውዬ የሰማሁት ታሪክ ነው። ስመጥሩ የአሜሪካ ፕሬዝደንት አብርሃም ሊንከን የተገደለበት 100ኛ ዓመት ሲቃረብ በመላው አሜሪካ አብርሃም ሊንከንን ለመዘከር ዝግጅት ይደረግ ጀመር። ዓመቱን ሙሉ አብርሃም ሊንከንን ለመዘከር ታላላቅ ዝግጅቶች ተሰናዱ። በዚህ መሃል መልኩ፣ ቁመናው፣ አብዛኛው ነገሩ አብርሃም ሊንከንን የሚመስል ሰው ተገኘ። ጥቂት ነገሮቹ ከተስተካከሉ ሰውየው ቁርጥ አብርሃም ሊንከንን ሊባል የሚችል አይነት ነው። እናም ሰውየው ሙሉ ለሙሉ አብርሃም ሊንከንን እንዲመስል በሚል ስልጠናው የተሰጡት። አወራሩ፣ የቃላት አጠቃቀሙ፣ የንግግር ዘዬው፣ ሲያወራ ያለው ፊቱ ገጽታ፣ የእጁ እንቅስቃሴ፣ አረማመዱ አንዱም አልቀረ። በዝርዝር አስጠኑት። እናም ውሎውም ሆነ አዳሩ ልክ እንደ አብርሃም ሊንከን ሆነ። ክብረ በዓሉ ዓመቱን ሙሉ በመሆኑ በመላው አሜሪካ እየዞረ የአብርሃም ሊንከንን ታሪክ ሲተውን ዓመቱን አሳለፈ። በየትዕይንቱ ላይ እንደ አብርሃም ሊንከን ሲያወራ፣ ሲገደል መኖር ሆነ ስራው። አንዳንዴ እንደውም በቀን 2 ሁሉ ይተውናል። ዓመቱን ሙሉ እንደ አብርሃም ሊንከን ሲተውን የኖረው ይህ ሰው ቀስ በቀስ እንደ አብርሃም ሊንከን ሆኖ መተወን ሁለተኛ ተፈጥሮ ሆኖ አረፈው። ችግሩ የመጣው ዓመቱ ካለፈ በኋላ ሰውየው ሲራመድ ልክ እንደ አብርሃም ሊንከን ሆኖ ቀረ። ከዚያ በፊት በትክክል ይራመድ የነበረው ሰውዬ አሁን ግን ልክ እንደ አብርሃም ሊንከን በትንሹ አንከስ እያለ መሄድ ጀመረ። አንተ ሰውዬ ወደ ራስህ ተመለስ ትለው ጀመር ሚስቱ በንዴት። ምክንያቱም ቤት ሲመጣ ልክ እንደ አብርሃም ሊንከን በድሮ የንግግር ዜና ቃላት ነበር የሚያናገራት። ቀልዱ ይብቃ ብያለሁ፣ ወደ ራስህ ተመለስ አንተ ሰውዬ ስትለው ምን መሆንሽ ነው እንዴ? ራሴን እኮ ነኝ። አብርሃም ሊንከን አይደለሁ እንዴ? ነኝ እኮ አብርሃም ሊንከን ነኝ ይላታል። ለአንድ ሙሉ ዓመት እንደ አብርሃም ሊንከን ሲኖር እንደ አብርሃም ሊንከን ሲሞት የከረመው ይህ ሰው የራሱ ማንነት ጠፋው። ሐኪም ጋር ወሰዱት። ሐኪሙ ከዚህ ቅዠቱ እንዲወጣ ጣረ። ምን መሰለ አየህ፣ አሁን ሁሉ ነገር አልፏል፣ ድራማውን እርሳው ሲሉት የቱ ድራማ ይላል ሰውየው። እየመጣሽ ተኝ ሳይል አይቀርም ዶክተሩ ወደ ሚስቱ ዞር አለና የኔማ ቤት ይሄ ሰውዬሽ የያዘው አባዜ እንደ አብርሃም ሊንከን ካልገደሉት በቀር የሚለቀው አይመስለኝም ማለት። ቤተሰቡ ሁሉ ተራበሸ፣ ተበጠበጠ፣ ከስራው ተባረረ። ምክንያቱም ማንም ሊሰማው የሚፈልግ የለማ። ታሟል ብለው አይንከባከቡት ነገር የውሸት ስብና ጭንብል የለበሰው። ለአንድ ዓመት ሙሉ እንደ አብርሃም ሊንከን ሲኖር ከርሞ ጭንብሉን ማውለቅ አልሆን አለዋ። ተመልሶ ተራሶ እንዴት ይሁን? ከባድ ነው። ለማንም ቢሆን አዳጋች ነው። ያን ሁሉ የውሸት ክብርና ዝና ለአንድ ዓመት ሙሉ ሲያጣጥም ከርሞ ጊዜው ሲያበቃ አለቅም አላ። እንደ አብርሃም ሊንከን ይፈርሙሉ ነበር። አሁን ይህን ሰው ያገኘ ነው ወይንስ አጣ ነው የምትሉት? ራሱን ያጣው። ራሱን አጥቶ በፋንታው ምን አገኘ? ምንም። ተራና ባዶ ድራማዊ እንቅስቃሴ ብቻ። ተራና ከንቱ ፍጡር ነው የሆነው። እናም ደግሞ ይህ ክስተት በመላው ዓለም በሁሉም ዘንድ የሚታይ ነው። እርግጥ ነው እንደዚህ ሰውዬ ድራማዊ ላይሆን ይችላል፣ ፊት ለፊት ፈጦ ላይታይ ይችላል። ቢሆንም ግን ሁሉም ማለት ይቻላል አንዳች ያጠናትን አድርግ የተባለውን ሁን የተባለውን ምሰል የተባለውን ፈጽሞ የራሱ ተፈጥሮ ያልሆነውን እየሆነ ነው። የራሱ ያልሆነውን ድርጊት እየተወነ ነው ያደገው። ሕፃን ልጅ ይወለዳል። ክርስቲያን አይደለም፣ ሙስሊም አይደለም፣ አይሁድ አይደለም፣ ሂንዱ አይደለም፣ ቡዲስት አይደለም፣ ምንም አይደለም። ማንንም ሳይሆን ራሱን ሆኖ ነው የሚወለደው። ግን ደግሞ እኛ ጭንብል አምጥተን የራሱን እውነተኛ ፊቱን ማንነቱን እንሸፍንበታለን። እውነተኛ ገጽታው ይጠፋል። የራሱ ማንነት የዋህነቱ ብርሃኑ ይጠፋል። እናም ክርስቲያን ነኝ ወይም ሙስሊም ነኝ ብሎ እንዳመነ ይሞታታል። ስለዚህም በዚህ አብርሃም ሊንከን ነኝ ብሎ በውሸት ኖሮ የሞተውን ሰው ታሪክ ስትሰሙ አትሳቁ። ምክንያቱም ይህ የሁሉም ሰው ታሪክ ነው። ይገርማል። በዚህች ዓለም ሁሉም ሰው ልክ እንደ ተዋናይ ማስመሰል ይሰለጥናል። አንድ ልጅ ልክ እንደተወለደ ነው የመተወን ስልጠና የሚሰጠው። ሁሉም ተዋናይ ነው፣ ማስመሰል ነው። ዓለም በተዋናዩ ተሞልታለች። የማይተውን ሰው የማያስመስል ሰው ማግኘት ይከብዳል። ሁሉም ሕፃን በመጀመሪያ የሚሰጠው ስልጠና ሌላም ሳይሆን ማስመሰል ነው፣ መተወን ነው። ለማስመሰሉ ለመተወኑ ምርጥ ስም ተሰጥቶታል። መልካም ባህሪ፣ ጨዋነት ይሉታል። ከጀርባው ያለው ረቂቅ ጉዳይ ግን ራስን እንድትረሳ ማድረግ ነው። እውነተኛ ማንነትህን ወደዚች ምድር ስትመጣ ይዘኸው የመጣውን ማንነትህን ማስረሳት ነው። እናም ራስን አስረስተው የሌላውን ሰው ባህሪ እንድትላበስ ማድረግ ነው። ማንም አይመስጥህ፣
ማንንም አትምሰል። ምንጭ ቢዮንድ ሳይኮሎጂ ኦሾ ቻፕተር 5 question number 2 የዮጋ መምህሬ ማላዲ ሃሊስዋሚ በሳድጉሩ። ዮጋ የጀመርኩት ለትክክለኛ ምክንያት አልነበረም። ዮጋ ግን ቴክኖሎጂ ስለሆነ ለተሳሳተ ምክንያት እንኳን ብትሰራው በትክክለኛው መንገድ ከሰራኸው ይሰራል፣ ህይወት ላይ ተአምር ይፈጥራል። ዋናው ለየትኛው ምክንያት ስትል ሰራኸው አይደለም፣ ዋናው ነጥብ በትክክለኛው መንገድ ሳታዛነፍ ሰራኸው ወይ ነው። እኔ ወደ ዮጋ የገባሁት ለተሳሳተ ምክንያት ነበር፣ ግን በትክክል ስለሰራሁት ህይወቴን አስቤውም አለሜውም ወደማላውቀው ዓለም ወሰዳት። ሁሌ ለክረምት ትምህርት ቤት ሲዘጋ ወደ አያቶቼ ቤት ሄድ ነበር። ቤቱ ግቢው እጅግ በጣም ትልቅ ነበር፣ ግማሽ ሄክታር ያህላል። ከቤቱ ጓሮ አንድ ትልቅ የውሃ ጉድጓድ ነበር። የጉድጓዱ ስፋት 2 ሜትር ከግማሽ ይሆናል። ጥልቀቱ 45 ሜትር አካባቢ ነው። በክረምት ውሃው 18-20 ሜትር ጥልቀት ላይ ነው የሚሆነው። ያኔ 11 ዓመቴ ነበር። በወቅቱ ዋነኛው መዝናኛችን ወደ ውሃ ጉድጓዱ ዘሎ ገብቶ በፍጥነት መውጣት ነበር። ጉድጓዱ መወጣጫ የለውም። ስለዚህ የጉድጓዱን ግድግዳ ድንጋዮች እያያዝን እየተንጠላጠለ ነው የምንወጣው። ዋናው ፈተና መዝለሉ ሳይሆን መውጣቱ ነው። ግን ደግሞ በጥንቃቄ ካልዘለልክም አለቀልህ። በትንትን ወጥቶ አንጎልህ ድንጋዮቹ ላይ እንደ ልፋጭ ነው የሚለጠፈው። ከታች ወደ ላይ በጣቶቻችን ድንጋዮቹን እየባጠጥን ስንወጣ የአካላችን ክብደት በሚያሳርፈው ግፊት ጥፍሮቻችን ይደሙ ነበር። ይህን ማድረግ የምንችለው ጥቂት ልጆች ነበር። ከሁሉም ፈጣኑ እኔ ነበርኩ። አንድ ቀን ግን አንድ እድሜው 70 ምናምን የሆነ ሽማግሌ እዚያ ቤት መጣ። ያኔ እድሜው 78 ዓመት ይሆነዋል። ሁላችንንም አየንና ምንም ሳይል ዘሎ ጉድጓድ ውስጥ ገባ። ሁላችንም አለቀለት አልን። እኔም ወዲያው ዘልዬ ገባው። በጣም በሚገርም ሁኔታ ባንዴ ቀድሞኝ ወጣ። ላምን አልቻልኩም። እንዴት ነው ይሄ ሊሞት የደረሰ ሽማግሌ ከኔ ቀድሞ የሚወጣው? ተናደድኩ። ቢሆንም ግን ክብሬን ዋጥ አድርጌ እንዴት ነው እንዴ የቻልከው አልኩት። ናና እኔ ጋ ዮጋ ስራ አለኝ። እንደ ቡችላ ኩስ እያልኩ ተከተልኩት። በቃ በዚህ ነው ወደ ዮጋ የገባሁት። የዮጊ ማላዲ ሃሊስዋሚ ይባላል። ጥቂት ቀላል የዮጋ አሰራሮችን አስተማረኝ። ከዚያን ጊዜ ጀምሮ እሱ ያስተማረኝ ቀላል ዮጋ ለቀጣይ 13 ዓመታት ለአንድም ቀን ሳይቋረጥ ህይወቴ ውስጥ ራሱ በራሱ ሰረጸ። ይህን ያልኩበት ምክንያት ዮጋውን ልስራ ብዬ ሳላስብ ሳላቅድ ግን ለቀጣይ 13 ዓመታት አንድም ቀን ሳላዛነፍ ዮጋውን ሰራሁት። እንደውም ዮጋውን ሰራሁት ከማለት ዮጋው ውስጥ የተሰራ ማለት ይቀለኛል። እናም በምንም አይነት ሁኔታዎች ውስጥ የማይናወጥ የጸና አካልና አእምሮ አጎናጸፈኝ። የትም ቦታ በማንኛውም ሁኔታዎች ውስጥ ብሆን አንዲትም ቀን ሳላዛነፍ ዮጋውን ሰራው። ልስራ ብዬ ጥሪ አይደለም፣ ዮጋው ራሱ ውስጥ የተሰራ። ከዚያን ጊዜ ጀምሮ ወደ ኋላ ማየት የለም። በመምህሬም በረከት እየተረዳ ህይወቴ በከፍተኛ ፍጥነት ካንዱ ከፍታ ወደ ቀጣዩ ተተኮሰ። የዮጋ መምህሬ ማላዲ ሃሊስዋሚ አስደናቂ ሰው ነበር። ዮጊ ነው። የሰውነት ጡንቻ ግንባታ ስፖርተኛ፣ ቦዲ ቢልደርም ነው። በተለያዩ ማርሻል አርቶችም ተክኗል። ከዚህም በተጨማሪ በህንድ ጥንታዊ የህክምናና የፈውስ ጥበብ በአዩርቬዳ የተራቀቀ ጠቢብም ነው። መምህሬ ናዲቬዲያ ነው። ማለትም የደም ስርን ንዝረት በመንካት የህመምተኛውን በሽታ ማወቅ ይችላል። አሁን ሰውየው የታመመውን ህመም ብቻ አይደለም የሚያውቀው፣ በቀጣይ 15 ዓመታት ሰውየው ምን አይነት ህመም ሊታመም እንደሚችል ይናገራል። ይህም ብቻ አይደለም፣ በሽታው እንዳይደርስበት ሰውየው ማድረግ ስላለበት የማስተካከያ እርምጃዎችም ይናገራል። ስዋሚ የሚገርም ሰው ነበር። አኗኗሩ እጅግ አስደናቂ ነበር። በሳምንት 6 ቀናት በየቦታው እንደዞረ ነው። በሳምንት 1 ቀን ነው በአሽራሙ ገዳም ውስጥ የሚውለው። ይህ እንግዲህ በህይወቱ ለ90 ዓመታት ያደረገው ነው። ሁሌ ሰኞ ጠዋት አሽራም ውስጥ ነው የሚገኘው። የዚያን ዕለት ነው የአዩርቬዳ ህክምናውን የሚሰጠው። ከሌሊቱ 9 ሰዓት ተኩል ወይም 10 ሰዓት ጀምሮ ስፍር ቁጥር የሌላቸውን ህሙማን ሲያክም ከተቀመጠበት ሳይነሳ ምሽቱ 2 ሰዓት ይሆናል። አንዴ ህክምና ለመስጠት ከተቀመጠ በቃ ተቀመጠ ነው። ምግብም መጸዳጃ ቤት መሄድ የሚባል ነገር አያውቅም።
በቃ ተቀመጠ ነው። እና ደግሞ ሲያክም እንዲሁ በደረቁ እንዳይመስላችሁ፣ እየቀለደ እያሳቀ እየተረበ ነው። ሕክምና ብቻ ሳይሆን መዝናኛም ነው። ሰው በሳቅ ፍርስ እያለ ነው የሚታከመው። ሕክምናውን ሲሰጥ የሚረዱት በጎ ፈቃደኞች በፈረቃ ነው የሚመጡት። እሱ ግን ከተቀመጠበት ለ18 ሰዓታት ሳይነሳ ያክማል። እናም ደግሞ ለእያንዳንዱ በሽተኛ የሚሆን የተለያየ ቀልድ አለው። ሁኔታን አይቶ ለአንተ የሚሆን ቀልድ ይነግርሃል። ይሄ ፈጽሞ የዶክተርና የበሽተኛ ግንኙነት አይደለም፣ ፌስቲቫል ነው ማለት ይቻላል። ብዙ ሰዎች እሱ አጠገብ ሲሆኑ መታመማቸውን ይረሳሉ። ቀጣዮቹን 6 ቀናት በመጓዝ ነው የሚያሳልፈው። ንግግር ሲያደርግ፣ ነገሮችን ሲያሳይ፣ ዮጋ ሲያስተምርና ገንዘብ ሲያሰባስብ። ገንዘብ የማይፈራ ዮጊ እሱን አየው። ሰዎች በየቦታው ሲያገኙት አንተ እኮ ታላቅ ዮጊ ነህ፣ ታላቅ ጻድቅ ነህ ምናምን ሲሉት ዝጋ ይላቸዋል። ብር ካለህ አምጣ ይላል። ምክንያቱም እሱ እያስተማረ እየመገበ የሚያሳድጋቸው 3000 ችግረኛ ልጆች ነበሩት። አንድ ልጅ መግቦ ማስተማር ምን ያክል አስቸጋሪ እንደሆነ ታውቁታላችሁ። እሱ ግን 3000 የሚያሳድጋቸው ሕፃናት አሉት። ስለዚህም በየቦታው እየዞረ ብር እንደሰበሰበ ነው። እሱ ጋር ለ6-7 ዓመታት ዮጋ ከሰራ በኋላ ነበር ከሌሎች ዮጋ ከሚሰሩ ልጆች ጋር ይሄን አስደናቂ ዮጊ ትግል የገጠም ነው። እኔ ያኔ ከዮጋም በተጨማሪ ስፖርት በጣም ነበር የምሰራው። በቀን ከ12 ኪሎ ሜትር በላይ እሮጣለሁ። ያኔ ጡንቻ በጡንቻ ነበርኩ። እናም የአካል ብቃቴ ከፍተኛ ደረጃ ላይ ነበር። በጥንካሬ የሚበልጡኝ ጥቂት ልጆች ብቻ ነበሩ። ግን ደግሞ በጣም ፈጣን ነበርኩ። እባብ በእጄ ይዝ ነበር። ተራ እባብ ሳይሆን ተተናክሎት የተቆጣ ሊናደፍ ያለ ኮብራ እባብ ያለ ብትርም ሆነ እንጨት ብጤ በባዶ እጄ ለቀም አድርጌ ይዝ ነበር። እርግጥ አሁንም ይዛለሁ። እናም ፈጣን ነበርኩ። ግን ምን ብፈጥን ከሱ ጋር ትግል ገጥሜ ማሸነፍ አይታሰብም። ከመቀስበት መሬት ላይ ጥሎኛል። ጭራሽ ለ3 ሆነን ትግል ገጠም ነው። አስቡት እንግዲህ 3 ፈርጣማ ወጣቶች ከዚህ 80 ምናምን ከሆነው ሽማግሌ ጋር። ግን ምን ዋጋ አለው? በሰኮንዶቹ 3ታችንንም መሬት ላይ አንጥፎናል። አንድም ቀን እንኳን 1 ደቂቃ ያክል አቆይቶን አያውቅም። በሰኮንዶቹ 3ታችንንም መሬት ላይ አንደባልለናል። እናም እየቀለድን እንዲህ እንለው ነበር፣ ቆይ ግን ስዋሚ አንተ ግን መቼ ነው የምትሞተው? ከሁኔታ እኮ መቼም የምትሞት አይመስልም። በዚህ አይነት እኛ ቀድመን ሳንሞት አንቀርም እንለዋለን። እየሳቀ ስራዬን ጨርሼ ከመሄዴ በፊት 40 ዓመት እቆያለሁ ይለን ነበር በልበ ሙሉነት። ሌለሰብ ሱፐርማን ነበር ማለት ይቻላል። ከሁኔታው ያለውን የሚያሳካው ነበር የሚመስለው። ግን በ108 ዓመቱ ከዚህ ዓለም በሞት ተለየ። በምን አይነት አስደናቂ መልክ እንደኖረና ለስራ ያለውን ቁርጠኝነት ለማሳየት አንድ ወቅት ምን ሆነ መሰላችሁ? 80 ምናምን ዓመቱ ነበር ያኔ። እሑድ ምሽት ነው። ወደ ባቡር ጣቢያ ሲሄድ ባቡር የለም። የባቡር ጣቢያው ሰራተኞች የሥራ ማቆም አድማ አድርገው ባቡር ሁሉ ቆሟል። እሱ ደግሞ ሰኞ ጧት አሽራሙ ደርሶ ሕክምናውን መስጠት አለበት። ሁሌም ቢሆን ይህን ሲያደርግ ነው የኖረው። ከየትም ይሁን ከየት ተነስቶ ሰኞ ጧት አሽራሙ ተገኝቶ ሕክምናውን መስጠት አለበት። ወደ አሽራሙ መሄጃ ደግሞ ምንም አይነት አማራጭ የለም። ባቡሩ ነበር፣ ባቡሩ ቆሟል። ከአሽራሙ 70 ኪሎ ሜትር ርቀት ላይ የምትገኘው አራሲ ኬሬ የምትባለው ከተማ ውስጥ ነበር የነበረው። 2 ረዳቶቹም አብረውት ነበሩ። ባቡሩ እንደማይመጣ ሲያውቅ ረዳቶቹን ተሰናብቶ የባቡሩን ሀዲድ ተከትሎ ወደ አሽራሙ መሮጥ ጀመረ። ሌሊቱን ሙሉ ሮጦ እሑድ ለሰኞ አጥቢያ አሽራሙ ደርሶ ህመምተኞቹን እያከመ ነው። የአሽራሙ ሰዎች ሮጦ መምጣቱን አላወቁም ነበር። 2 ረዳቶቹ ቀን ላይ አሽራሙ ደርሰው ስዋሚጂ እኮ ሮጦ ነው የመጣው ሲሉ ነው እንዴት እንደመጣ የተረዱት። በ108 ዓመቱ አንድ ቀን በማይሶር ከተማ ንግግር እያደረገ እያለ ተዝለፍልፎ ወደቀ። የልብ ህመም ሳይሆን አይቀርም። ከባዱን ቀላል አላወቀም። ወደ ሆስፒታል ሲያስገቡት ራሱን ስቶ ነበር። የሆስፒታሉ የጽኑ ህሙማን ክፍል አይሲዩ ውስጥ አስገቡት። ክፍሉ 2ኛ ፎቅ ላይ ነበር። ሌሊት ላይ ሲነቃ አካሉ ላይ መርፌው ምናምኑ ተሰካክቷል። በጣም ተናደደ። ይሄ ጨርሶ ተቀባይነት የሌለው ነገር ነው። በህይወቱ ሆስፒታል የሚባል ረግጦ አያውቅም ነበር። ላዩ ላይ የተሰካውን መርፌና የፕላስቲክ ገመዱን ነቃቅሎ ከ2ኛ ፎቅ በመስኮት ዘሎ ጠፋ። ከ3 ወራት በኋላ ሞተ። እንዴት ያለ ታላቅ ሰው፣ ታላቅ ዮጊ ነበር! ግን ደግሞ የ7 እና የ8 ዓመት ልጅ ሳለ ብታዩት እንዲህ አይነት ሰው ይሆናል ብሎ ማንም የማይገምተው አይነት ልጅ ነበር። አደገኛ አስም፣ በዚያ ላይ የሚጥል በሽታ ስለነበረበት ቤተሰቦቹ ይሞታል ብለው ደምድመዋል። የሰውነት ሁኔታው ትክክል አልነበረም። ለንቋሳና ከእድሜ ኩዮቹ ሁሉ ያንስ ነበር። አንድ ቀን አንድ ትልቅ ዮጊ ወደ መንደሪቱ ሲመጣ ቤተሰቦቹ ይህን ልጅ ይዘው ሄደው ዮጊውን እባክህ የሆነ ነገር አድርግለት ብለው ልጁን ለዮጊው ሰጡት። ዮጊው ልጁን ይዞት ሄደ።
እናም ልጁ ከዮጊው ጋር ለብዙ ዓመታት ኖረ። በዚህ ታላቅ ዮጊ ፍቅር እንክብካቤና ዮጋ ስር ያደገው ያ በሽተኛ ልጅ አስገራሚ ፍጡር ወጣው። ራሱም ታላቅ ዮጊ ሆነ። የሰው ነው እንግዲህ የዚህ ህይወቴ የዮጋ መምህሬ ማላዴ ሃሊስዋሚ። ለነገሩ በኋላ ላይ ስረዳ የዮጋ መምህሬ ማላዴ ሃሊስዋሚን እኔን በለጋነቴ እንዲመራኝ የመራው ሰው ማን እንደሆነ ገባኝ። በእርግጥ ያ ሰው ነበር እውነተኛው መምህሬ። እርግጥ ይሄ ራሱን የቻለ ሌላ ታሪክ ነው። ያለ ዜሮ ምንም ነበር፣ ምንም እንሆናለን። የዜሮ አጭር ታሪክ አብሽር። ዘመናዊውን ስልጣኔ ካስማና ማገር ሆነው ካቆሙት 10 ቁጥሮች 0 1 2 3 4 5 6 7 8 9 መካከል እንደ ዜሮ ታሪኩ የበዛ ነው ወይንስ ታሪኩ ያበዛ ነው የሚባለው? ግን እውነት ቁጥሮች ጾታ ቢኖራቸው የዜሮ ጾታ ምን ይሆን ነበር? ግልጽ ነው መልሱ። ሌሎች ቁጥሮችን ሁሉ ጾታ ልንሰጣቸው እንችል ይሆናል፣ ዜሮን ግን አይሆንም። ምክንያቱም ዜሮ ምንም ነው፣ ምንም ናታ። ዜሮ ጾታ አልባ ነው፣ ነች ኢንፊኒቲ። ማን አለ? ማንም፣ ምንም። ለነገሩ የዚህ ዋናው ሰበቡ ማን ሆነና የዜሮ ምንምነትም አይደል? እንዴታ! አንዳንዴ ስለ ዜሮ ሳስብ ዜሮ የሚባል ቁጥርን ነገር ሳያዩ የሞቱ የጥንት ታላላቅ የሂሳብ ሊቃውንት እነ ፓይታጎረስ፣ እነ ዩክሊድ ፈጣሪ ያለ። አሁን እስቲ አርኪሜድስ ዜሮን አያውቅም ቢባል ማን ያምናል? ጉድ እኮ ነው። ያን የሚያክል የሂሳብ ዝግባ ዜሮን አያውቅም ነበር ቢባል ይገርማል። አርኪሜድስ እኮ ከጊዜው በሺህ ዓመታት የቀደመ ነው። ካልኩለስ ከመፈጠሩ ከ1800 ዓመታት በፊት ካልኩለስን በሚመስል ሂሳብ ይራቀቅ የነበረ። ያኔ አርኪሜድስ የማያውቃት ዜሮ ዛሬ የትኛውም አንድ ፍሬ ሕፃን የሚያውቃት ነች። ይገርማል። እና እኔ ታላላቅ የሂሳብ ሊቃውንት ስለ ዜሮ ቢነገራቸው ምን ሊሆን ብዬ አስባለሁ። ለነገሩ በመደነቅ ብዛት ራሳቸውን ይስታሉ ወይ ያብዳሉ፣ አሊያም ይበቃሉ፣ ኢንላይት እንዲሆናሉ ብዬ ገምታለሁ። የምሬን ነው። እንደው በአጋጣሚ ወይ ሰማይ ቤት አሊያም ሌላ ቦታ መቼስ ምን ይታወቃል፣ ፓይታጎረስን ወይም ዩክሊድን ካገኛችኋቸው አደራ ቀስ ብላችሁ ማጫወታችሁ ማረጋግታችሁ አላደለ ሻይ ቡና ጋብዛችሁ ለካንስ እነዚህ የጥንት ግሪኮች ሻይና ቡናን የማያውቁምና እንዴት ተበድለዋል ወዳጆቼ። ማቴማቲሻን ማለት ቡናን ወደ ሂሳብ የሚቀይር ማለት ነው ባዩ ታላቁ ማቴማቲሻን ኤርዶስ ይህንን ቢሰማ ስቅስቅ ብሎ ባለቀሰ። እናም እንዲህ ባለ፣ ለካንስ የሂሳብ እድገት የተንቀረፈፈው ለዚህ ነበርና እና እንዲያው ረጋ ብላችሁ ቀስ ብላችሁ ነው መንገድ ያለባችሁ እንጂ እንዲያው በቀጥታ ከነገራችኋቸው ራሳቸውን ሊስቱ ሊያብዱ አሊያም ኢንላይትድ ሊሆኑ ይችላሉ። ወደ ዜሮ እንመለስ። ወደ ምንም የሆነ ሆነና ዜሮን የሚመስል ነገር ከሁሉም ቀድመው ሂሳባቸው ሲጠቀሙ ነበር የሚባሉት ባቢሎናውያን ነበሩ። የዛሬ 3800 ዓመታት ግድም ዛሬ የምናውቃት ዜሮን ከነሙሉ ሂሳባዊ ባህሪዋ የፈጠሯት ግን ህንዶች ናቸው። የዛሬ 2300 ዓመታት ግድም። ለነገሩ ዜሮን ህንዶች ቢፈጥሯት አይገርምም ነው የሚሉት የሂሳብ አጥኚዎች። ምክንያቱም ከህንድ በፈለቁ ሃይማኖቶች ዘንድ ሂንዱይዝም፣ ቡዲዝም እና ጄን ውስጥ የመንፈሳዊ ብቃት የመጨረሻው ደረጃ ምንምነት ወይም ባዶነት ነው፣ ወይም ኒርቫና። ከደስታው ከሐዘኑ፣ ከማግኘት ከማጣቱ፣ ከህይወት ውጣ ውረዱ ስትወጣ ምንምነት ውስጥ ትገባለህ። ያም ከፍተኛ የመንፈሳዊ ብቃት ደረጃ ነው ባይ ናቸው። እናም ህንዶቹ ዜሮን ፈጠሯት። ከመጀመሪያዎቹ ዜሮዎች አንዷ የምትባለዋ ዜሮ ህንድ ጓሌር ውስጥ ባለ ቤተ መቅደስ ግድግዳ ላይ ተቀርጻለች። በ7ኛው ክፍለ ዘመን የነበረው ብርሃማ ጉፕታ የተባለው የህንድ የስነ ህዋ ሊቅ ደግሞ ዜሮን የሂሳብ አካል አደረጋት። ዜሮን እዚያ ያደረሳት ብርሃማ ጉፕታ ነው ይላሉ አጥኚዎቹ። ከዚያ ደግሞ ዜሮ አረቦቹ ጋር መጣች። አረቦቹ ደግሞ በፋንታቸው ከራሳቸው ቁጥሮች ጋር አድርገው ሲጠቀሙባት ኖረው ለአውሮፓውያኑ አስተላለፏት። የመስቀል ጦረኞች ከአውሮፓ ወደ መካከለኛው ምስራቅ ሲተሙ ዜሮ ደግሞ ከአረቡ ዓለም ወደ አውሮፓ ዘለቀች ይላል አንድ የዜሮ ነገር የማይሆንለት የሂሳብ ተመራማሪ። አውሮፓ ውስጥ ግን ትንሽ ችግር አጋጥሟት ነበር ዜሮ። በተለይ ጣሊያን ፍሎረንስ ውስጥ እንደ ጎርጎሮሳውያን አቆጣጠር በ2299 ፍሎረንስ ዜሮን አግዳ ነበር። ምክንያት
ደረሰኝ ወይም ሌላ ሰነድ ላይ ዜሮን በመጨመር በቀላሉ ለማጭበርበር ዕድል ይፈጥራል በሚል ግና ስልጣኔን ወዶ ከዜሮ ተጣልቶ አይሆንምና ዜሮ ከግዷ ተፈታ መላው ዓለምን አጥለቀለቀችው። ዜሮ ሂሳብ ውስጥ ገብታ ለሂሳብ ሊቆች የፈጠረችው ችግርና ችግሩን ለመፍታት የተደረገው ጥረት በበኩሉ እንደ ካልኩለስ ያሉ የሂሳብ ዘርፎች እንዲፈጠሩ አደረገ። ዘመናዊ ዓለም ደግሞ ያለ ካልኩለስ ምንድነው? ምንም። በነገራችን ላይ ለኔጌቲቭ ቁጥሮች መፈጠር ሰበቡም ይህችው ምናምንቴ ነች። ዜሮ የዜሮ ታሪክ ብቻ አይደለም፣ ባህር ነው። በዜሮና አንድ በሚዘወረው በዚህ ኢንፎርሜሽን ቴክኖሎጂ ዓለም ደግሞ ታሪኳ ይበልጡኑ ገኖ ቀጥሏል። ለማንኛውም ይቺ ምንም ባትኖር ኖሮ እኛ ምንም ነበር። በነገራችን ላይ የዜሮ ነገር አንዲት ትውስታ ሳበ። ሰውየው የሆነ ቦታ ኃላፊ ሆነው ተሾመዋል። ተምረዋል ለማለት ይከብዳል። ማንበብና መጻፍ ይችላሉ። የቁጥር ነገር ግን አይሆንላቸውም። እናም የሚፈረም ነገር ሲመጣ በተለይም ገንዘብ ከሆነ አይናቸው ይፈጣል። እናም እንዲህ ይላሉ፣ እንዴት ነው ነገሩ? ዜሮዎች እኮ በዙ፣ አልፈርምም። እንዲህ ያደረጉ ሙስናን ተከላክለው ነበር እያለ ሙድ ይዝባቸዋል የመስሪያ ቤቱ ሰው። ወይ ጋሽ ፍሎረንስ ዛሬ ምን ሆነው ይሆን? ስሪኒቫሳ ራማኑጃን። ትዛለኝ አንድ ሰው እምባዬን ሊያፈሰው አሉ። ብዙ ሰዎች እንዲህ ትዝ ሲሉኝ እምባዬን የሚያፈሱት። እምባዬ ግን የሐዘን የትካዜ የቁጭት አይደለም፣ ሊያውም ይልቁንም የመደነቅ የፍቅር ነው። ከነዚህ ሰዎች ዋነኛው ስሪኒቫሳ ራማኑጃን ሳይሆን ይቀራል። ለመሆኑ ግን ስሪኒቫሳ ራማኑጃን ማን ነው? ቆይ አትቸኩል አንባቢ፣ ትደርስበታለህ ይል ነበር ሌላው ተወዳጅ የጓድ በዓሉ ግርማ። ደግሞ ምን በዚህ ዘመን አጠገብ ጉግል አለል? እንግዲህ የለም፣ እርሱን ተወው ለጊዜው። እዚህ ፊት አፍቃሪው እያወጋ እየጻፈል ምን ቀረኝ ብለህ ዌብ ሌብቱን ቶሎቶላለህ። ግድ የለም፣ እዚሁ ብትቆይ ነው የሚያዋጣው የሚሻለው። እኔ ስለምን ፍቅሬን ብቻዬን እንደ ቁራ ልጅ ሆኖ አይገባም። እና ራማኑጃን ማለት ከዚያ በፊት ግን አቤት ስለ ራማኑጃን ለመጻፍ ካሰብኩ ስንት ጊዜ ሆነኝ። ካወቅኩትማ ዘመንም የለኝ። መቼም ታሪኩ አቻ የለሽ ውብ ነው። እናም ደግሞ ታሪኩ ምን ማለት እንደሆነ ከተረዳው ቆየው። የመረዳት እያደገ መጥቶ አሁን ላይ ታላቅ የእውቀት በር የሚከፍት ውድ ቁልፍ መሆኑ ከገባኝ ደግሞ ጥቂት ወራት አለፉ። ለማንኛውም የዛሬ 4 ዓመት ግድም ሮበርት ካኒጌል የጻፈውን የራማኑጃን ግለ ታሪክ ዘማን ሁኒ ኢንፊኒቲን ካነበብኩ በኋላ ግን ይህኔ ልቤን ሰው ይህኔ የሳብ ተማላይ ይህን ውድ አበባ የእውቀት እልፍኝ ወለል ብሎ የተከፈተለት የመገለጥ አበባ ላዩ ላይ ዘነበበት ማበብ ወደ ህልውና ሚስጥሮች አምባ መንገድ የመራውን ይህን ራማኑጃንን ጽፌው ለወዳጆቼ ካላጋራው እረፍትም የለኝ ስላሰብኩ። ግን ነገሩ ቀላል አይደለም። ልባችሁ ውስጥ ያለው ነገር ውድና እጅግ የምትሳሱለት ከሆነ መቼም በትክክል ገልጸዋለሁ ብላችሁ አታስቡም። እንዲሁ አልኮስኩሼው ቀራለሁ የሚል ፍርሃት ጠፍንጎ ይይዛችኋል። ይህን ፍርሃት ክፉ ማለት እንችል ይሆን? እንጃ። እንዲህ አይነት አባዜ አለብኝ እኔ ብቻ ሳይሆን የብዙዎችም ጉዳይ ይመስለኛል። የሐሳስሮ ሽባ አድርጎ የሚያስቀር ነገር ነው ጎበዝ። እኔንም እንደዚሁ አድርጎኝ ቁጭ። አሁን በእርግጥም በዚህ ጊዜ ተወልዶ ይህንን ሰርቶ ሞተ ለሚል የቀብር ላይ የህይወት ታሪክ አተታ መሰል ዘገባ እንደው የኢንተርኔቱ ጽሑፍ በሽበሽ ነው። የዩቲዩብ ዶክመንተሪና ቪዲዮ ብዛት ለጉድ ነው መቼም። ግን ይሄ እንኳን ለራማኑጃን አይነቱ በመላው የሂሳብ ታሪክ ውስጥ እጅግ ያማረ የፍቅር ገድል የመሰለ ታሪክ ባለቤት ይቅርና ለሌሎች ውዶቻችንም አንመርጠው። እናም ለዚህ ነው ኧረ ከዚህስ ቢቀርባቸው ብለን እጃችንን አጣጥፈን የተቀመጥነው። አይጉራ ቢሆንም ዲስ ዳዝንት ሜክ ጀስቲሳይዘር እንዲል ፈረንጅ ሲተች እጅን አጣጥፎ ጊዜ መቁጠር የሚከፋ ወንጀል ነውና እንኳን ማማር ካልሆነልንም ይምረር ብለን እጅጋችንን ጠቅልለን ተነሳና ምን አማራጭ አለን? ደግሞ ናማጊሪ ታውቃለች። ደግሞ ናማጊሪ ማነች? ጠብቅ ትመጣለች። ባለ ታሪካችን እንደሚለውማ የዚህ ታሪክ ዋና ባለ ታሪክ እርሷ ነች። እርሷ ናማጊሪ። እናላችሁ ለብዙ ጊዜያት እንዴት ነው ይህን ተወዳጅ በጽሁፍ ዳውንሎድ ማድረግ የሚቻለው ስል ተከስኩ። አሁን ተከስኩ። ማካበድ አይደለም ተከስኩ። በነገራችን ላይ ይሄ በጽሁፍ ብቻ ሳይሆን በብዙ አይነት መላ አንድን ሰው ፕሬዘንስ ዳውንሎድ ማድረግ
በዋናነት የራሳቸው የነ ራማኑጃን አገር ሰዎች የዘመናት ዝንባሌና ችሎታ ነው። ወደ ነገራችን ስንመለስ ይህን ጉዳይ ለማሳካት ትኩረት የማይናጠብበት ያልተቆራረጠ ረጅም ጊዜ ማግኘት አለብኝ። ይህ ደግሞ የለኝም ብዬ እንደመተካከዝ አደረገኝ። ግን ደደበሉኝ። ያን ጊዜ መፍጠር እስቲ ማከለከለኝ። ራማኑጃን ይሙት ማንም። እናም ደግሞ ውስጥ ያደፈጠው አታላዩ ጭራቅ ስንፍናዬ ይህንንና ሌላውን እያራገበ አሰነካክሎኝ ብዙ ቆየ። እናም በዚህ ሁኔታ ማዘኔ፣ መቆጨቴ፣ በጸጸት መሸንቆቴ ቀጠለ። አሁን ግን ጽዋው ሞላና ከፍቅሬ የቻልኩትን ያክል ላፍስ፣ ቢያምርም ቢመርም ላሳይ ላቀም ስለተነፍስ ተነሳው እና ይቺ ቀኔ የተባረከች ነች ማለት ነው። እናሳ ለኔ አዎ፣ ለአንተም ብትሆን አትጎዳም ውድ አድማጭ። እና ስሪኒቫሳ ራማኑጃን ማን ነው ያላችሁኝ? እርሱማ በታሪክ ድርሳናት ስማቸው ሰፍሮ እንደተላለፈልን በየዘመኑ በየሀገሩ ሚሊዮኖችን ከመፍጀት ውጪ አንዳችም በጎ ነገር ሲያደርጉ እንደማይታወቁ ነፍሰ በላ መሪና የጦር አለቆች ያክል ባይበዙም ዓለማችን ጥቂት የማይባሉ ምርጥ የሂሳብ ሊቃውንትን አይታለች። ከነዚህም መሃል አርኪሜዲስ፣ ኒውተንና ጋውስ የምንጊዜውም ታላላቅ የሂሳብ ሊቃውንት ተሰኝተው ይወደሳሉ በምዕራባውያኑ። አሁን ማን ይሞት ከነዚህ የሚስተካከል ወይም የሚበልጥ በሌላው ዓለም የለምና ነው። ይኖራል ግን ብቻ እንተው። እናም በተለይ ጀርመናዊ ካርል ጉስታፍ ጋውስ the prince of mathematics የሂሳብ ልዑል የሚል ክብር ካባ ደርቧል። የስሪኒቫሳ ራማኑጃን ታሪክ ግን በሂሳብ አምባ ባልተለመደ መልኩ አንዱ የሂሳብ ጠቢብ እንዳስቀመጠው በመላው የሂሳብ ታሪክ ውስጥ የፍቅር ታሪክ ያክል የደመቀ ታሪክ ባለቤት ነው። the most romantic story in the whole of mathematics እንዲል። ራማኑጃን በጎርጎሮሳውያኑ ታኅሳስ 22 1887 በደቡብ ህንዷ ከተማ ኢያንጋር ነበር የተወለደው። ወላጆቹ አነስተኛ ገቢ ያላቸው የሂንዱ የብራህሚን የካህን መደብ አባል ናቸው። አባቱ በልብስ ስፌት ሱቅ ውስጥ ተቀጥረው ሲሰሩ፣ የቤት እመቤት የሆኑት እናቱ ደግሞ በአቅራቢያ ባለ ቤተ መቅደስ ውስጥ በሚያቀርቡት ሃይማኖታዊ ዝማሬ ይታወቃሉ። ራማኑጃን ፑራና የሚሰኙትን ሃይማኖታዊ ታሪኮች ከእናቱ እየሰማ ነበር ያደገው። ለየት ያለ ሂሳብ ፍቅሩና ችሎታው መታየት የጀመረው ገና በለጋ ዕድሜው ነበር። ለነገሩ በሂሳብ ብቻ ሳይሆን በሌሎች የትምህርት አይነቶችም ጎበዝ ተማሪ ነበር። የሂሳብ ብቃቱ ግን እንዲህ ነው ብለው የሚገልጹት አልነበረም። ለምደባም ለገለጻም ያስቸግራል። የሂሳብ ምስጢር ወለል ብሎ ተከፍቶለታል። ሂሳብን እንዲሁ ያውቀዋል። በጥቂት ዓመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነ ራማኑጃን ክፍል የሂሳብ መምህር እያንዳንዱን ቁጥር ለራሱ ስናካፍለው ምንጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 1 ነው። ምክንያቱም 2 ማንጎችን ለ2 ሰዎች ብንሰጥ እያንዳንዳቸው አንድ ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ 1 ነው። ምክንያቱም 6 ማንጎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈል 1 ይሆናል። ምንም ማንጎን ለምንም ሰዎች ብናካፍል ምንም ሰዎች አንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ የምትለው የከበደ ሚካኤል ግጥም የምትመጣው እዚህ ጋር ነው። እንግዲህ ራማኑጃን በ13 ዓመቱ የአድቫንስድ ትሪጎኖሜትሪ መጽሐፍ ተውሶ ውስጡ ያለውን አንድም ሳያስቀር በራሱ አጥንቶ ጨርሶ አዳዲስ የተራቀቁ ግኝቶቹን ቴረሞቹን ማግኘት ጀምሯል። የሂሳብ ብቃቱን የተረዱ መምህራኖቹ የተለያዩ የትምህርት አይነቶችን የሚማሩ የ1200 የትምህርት ቤቱን ተማሪዎች ለ35 መምህራን የመመደቡን ስራ ሰጡት። እንዴ ቀለለ ሂሳባዊ ስራ አጋጥሞት አያውቅም። በ1902 በ15 ዓመቱ ኪዩቢክ ኢኩዌሽን ለሚባሉት ሂሳባዊ እኩልነት አረፍተ ነገሮች መልስ እንዴት እንደሚገኝ ሲያሳዩት ወዲያው በራሱ ከዚህ ባስላለው ኳርቲክ ኢኩዌሽን መልስ ማግኛ ፈጠረ። ለእነዚህ ኢኩዌሽኖች መልስ ማግኘው መላኩ ይታወቃል። ራማኑጃን ግን በራሱ አገኘው። ከራማኑጃን ሂሳባዊ ግኝቶች ከፊሎቹ መገኘታቸውን ሳያውቅ በራሱ እንደ አዲስ ያገኛቸው ናቸው። መቼ ብቻ ቀጣዩን አዳጋች ብቻ ሳይሆን አሁን ላይ ፈጽሞ መልስ እንደሌለው ለሚታወቀው ለኩዊንቲክ ኢኩዌሽን መልስ ማግኛ ፍለጋ እየጣረ ነበር። ራማኑጃን በቀጣዩ ዓመት የህይወቱን አቅጣጫ ለአንዴና ለመጨረሻ ጊዜ የቀየረው የሂሳብ ፍቅርና ችሎታውን ይበልጡን አቀጣጥሎ ያጋመው ጂኤስ ካር የተባለው ሂሳብ ሊቅ ያዘጋጀው ሲኖፕሲስ ኦፍ ኤሌመንተሪ ሪዛልትስ ኢን ፒውር ማቴማቲክስ የተባለው መጽሐፍ በወሰደ